የኢየሱስን ፈጣሪነት ለማሳየት ከመጽሐፍ ቅዱስ የሚመዘዙ አንቀጾችን ኮሜንት ላይ አስቀምጡልኝ። ቪዲዮ ሰራለሁ ባልኩት መሰረት በጣም ብዙ አንቀጾች ተቀምጠዋል። ከነዛ መካከል ሮሜ 9:5 ነው። ሮሜ 9:5 ላይ የኢየሱስ ፈጣሪነት የለበትም። ኢየሱስ በሮሜ 9:5 የእግዚአብሔርነት የአምላክነት ገጸ ባህሪ የለውም ፈጽሞ። ሮሜ 9:5 ላይ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ከሁሉ በላይ የሚለው ላይ ፎከስ አድርጉ። ኢየሱስ ከሁሉ በላይ ነው እንዴ? አይደለም። ከኢየሱስ በላይ አብ አለ። ከሁሉ በላይ ሲል አብንም ስለሚያጠቃልል ኢየሱስ ደግሞ ከአብ በላይ ስላልሆነ እዚህ ጋር ከሁሉ በላይ የተባለው አብ እንጂ ኢየሱስ አይደለም። ምክንያቱም አብ ከሁሉ በላይ ከኢየሱስም በላይ ስለሆነ ሮሜ 9:5 የሚያወራው ስለ እግዚአብሔር አብ ነው። ካሁን በፊት በተደጋጋሚ እንደመከርኳችሁ መጽሐፍ ስታነቡ ማንኛውንም መጽሐፍ ኢቭን ቁርአንና መጽሐፍ ቅዱስም ቢሆን ርዕስ እዩ፣ ቶፒኩ ስለምን እንደሚያወራ ግልጽ ያደርግላችኋለሁ ብያለሁኝ። በመቀጠልም የስርዓት ነጥብ አጠቃቀም እዩ ብያችኋለሁኝ። በመሆኑም ሮሜ 9:5 ላይ ዘሎ ለሚሄዱ ክርስቲያኖች ሮሜ 9 ላይ ትሄዱና ቶፒኩ ስለምንድን ነው፣ ርዕሱ ስለምንድን ነው ብላችሁ ርዕሱን አሳዩቸው። የወረቀቱ መጽሐፍ ቅዱስ የምታነቡ ወረቀቱ መጽሐፍ ቅዱስ ላይ ቶፒክ አለ፣ ወይም የወረቀቱ መጽሐፍ ቅዱስ ለሌላችሁ የ2000 መደበኛ አዲስ ትርጉም አለ መጽሐፍ ቅዱስ፣ እሱን አንብቡ። ይኸው እዚህ ጋር ርዕስ አለ፣ ቶፒክ አለ፣ የእግዚአብሔር ሉዓላዊ ምርጫ። ስለዚህ ሮሜ 9 የሚያወራው ስለ እግዚአብሔር ምርጫ፣ እግዚአብሔር እስራኤላውያኖችን እየመረጠ ልጁ ያደርጋቸዋል። ኦኬ፣ የመለኮታዊ ክብር ይሰጣቸዋል፣ ሕግና ስርዓት ይሰጣቸዋል እያለ ነው የሚያወራው። እስራኤላውያኖችን እግዚአብሔር መርጧቸዋል። ኢየሱስ ደግሞ ከተመረጡት እስራኤላውያን መጣ ለማለት የፈለገ እንጂ ሮሜ 9:5 ላይ ጳውሎስ አብዶ ኢየሱስን ፈጣሪ አይልም። ምክንያቱም ጳውሎስም አይሁዳዊ ነው፣ ኢየሱስም አይሁዳዊ ነው። አንድ አይሁድ የገዛ ወንድሙን አይሁድ ወንድሙን ፈጣሪ አድርጎ አይይዝም። በመሆኑም ሮሜ 9:5 እናነባለን። ሮሜ 9:5 ስታነቡ አባቶቹም የእነርሱ ናቸውና ድርብ ሰረዝ አለ። ክርስቶስን በስጋ የትውልድ ሐረጉ የሚቆጠረው ከእነርሱ ነው ይላል። ያን የ2000 በጣም ነው የሚገርመው። ድርብ ሰረዝ አለ። ድርብ ሰረዝ እንደ 4 ነጥብ የሚያገለግል ነው። ሐሳብ እንደ መዝጋት ነው። ኦኬ፣ ድርብ ሰረዝ ካደረገ በኋላ እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው ይላል። አሜን። ስለዚህ ከሁሉ በላይ የሆነው እግዚአብሔር አብ እንጂ ኢየሱስ ከሁሉ በላይ አይደለም። ምክንያቱም እግዚአብሔር አብ በኢየሱስ ራስ ላይ ከሆነ ይህም ብቻም ሳይሆን ለዘላለም የተመሰገነ አምላክ ነው ይላል። ኢየሱስ ደግሞ ዘላለማዊ አይደለም። ኦኬ፣ የሐዋርያ ሥራ ምዕራፍ 13:23 ላይ ስታዩ እግዚአብሔር ኢየሱስን መድኃኒት ይሆን ዘንድ ያመጣው ይላል። የለም ነበር ኢየሱስ። እግዚአብሔር ግን ከዘላለም የነበረ ነው፣ ለዘላለም የሚኖር ነው። ኢየሱስ ከዘላለም አልነበረም፣ እግዚአብሔር ነው ያመጣው በአዲስ ኪዳን። እግዚአብሔር ካመጣው በኋላ ደግሞ በዳግም ምጽአት ይሞታል። እግዚአብሔር የሰጠውን ስልጣን ሁሉ ያስረክባል። በዳግም ምጽአት እንደሚሞት የሚያሳዩ ደግሞ የራሱ የጳውሎስ ደብዳቤ ነው። 1 ቆሮንቶስ ምዕራፍ 15 ቁጥር ከ24 ጀምራችሁ አንብቡት። ሮሜ 9:5 ላይ ከሁሉ በላይ የሆነ አምላክ ነው የሚለው ለኢየሱስ እንዳልሆነ በደንብ የሚያስረዳን ደግሞ ኤፌሶን 4:6 ነው። እንደዚህ ይላል፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ። ስለዚህ አብ ነው ከሁሉ በላይ የሆነው እንጂ ኢየሱስ አይደለም። 1 ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እግዚአብሔር የኢየሱስ ራስ ነው፣ እግዚአብሔር ከኢየሱስ በላይ ነው። ስለዚህ ከሁሉ በላይ የተባለው እግዚአብሔር ነው እንጂ ኢየሱስ አይደለም። ኢየሱስ ደግሞ እግዚአብሔር እንዳልሆነ ከአሁን በፊት በደንብ አስተምሬያቸዋለሁ። ሐዋርያት የኢየሱስን እግዚአብሔርነት የሚቃወሙ ከእግዚአብሔር አብ እያሉ ያስተማሩ፣ የምናመልከው እግዚአብሔር አብ እያሉ ያስተማሩ ናቸው። የአላህ ሰላም በሐዋርያት ላይ ይሁን። ሮሜ 9:5 ከሁሉ በላይ ለዘላለም የተባረከ አምላክ የሚለው ለኢየሱስ እንዳልሆነ የምንረዳው ደግሞ ሌላኛው በገላትያ ምዕራፍ 1 አንቀጽ 5 ላይ ነው። እንደዚህ ይላል፣ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ለኢየሱስ ለወልድ ከዘላለም እስከ ዘላለም ይሁን የሚል መጽሐፍ ቅዱስ ላይ የለም። ምክንያቱም ኢየሱስ ዘላለማዊ አይደለም፣ ከዘላለም አልነበረም፣ ዘላለማዊ አይደለም። ዘላለማዊ ፈጣሪ ብቻና ብቻ ነው። ያ ፈጣሪነትን ያን እግዚአብሔርነትን ገጸ ባህሪ የሚጫወተው ደግሞ አብ ነው። ጳውሎስ ለገላትያ ሰዎች በላከላቸው ደብዳቤ ምዕራፍ 1 አንቀጽ 5 ላይ ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል። ሮሜ 9:5 ላይ ከሁሉ በላይ የሆነ ለዘላለም የተባረከ አምላክ ይላል። ስለዚህ ከሁሉ በላይ የሆነ ዘላለማዊ የሆነው እግዚአብሔር አብ እንጂ ኢየሱስ አይደለም። ሸር አድርጉላቸው ለስላሴ አማኞች።